ጸሎቴ ልክ የሚሆነው እንደ እግዚአብሔር ቃል ስጸልይ ነው። ከእግዚአብሔር ቃል ውጭ ኮንኩስ እግዚአብሔር ሲጀመር አይሰማም። የኔና እግዚአብሔር የጋራ ነገራችን መጽሐፉ ነው። ይሄ ቃል መሐላችን ካለ አይን ዝም ብለህ ስትጸልይ እንደ እግዚአብሔር ቃል ካልጸለይክ ና ይልሃል እግዚአብሔርና እኔ እሱ ጋር መምጣት አልችልም ይልሃል። ለምን አይፈቅድልኝም ቃሌ ና እዚህ ጋር ይልሃል። እዚህ ጋር ስትመጣ እሱ እዚህ ጋር ኦልሬዲ አለ። እሱ መለወጥ ምርጫ አይደለም። ቸርች ከሆነ የተወለደ ልጅ ያድጋል። እኔ ልጆቼ እንዲያድጉ እጅ ጭኜ ይደጉ አልልም። ያድጋሉ። እንዲጠበቁ ነው መጸለየው። ክፉ እንዳያገኘው ነው መጸለየው። የሚያሳድግ ግን እግዚአብሔር ነው ይላል። መደንገጥ አለብን። በደረሳችሁበት ሌቭል ሳቲስፋይድ አትሁኑ። ምን እናርግ? እናጥና፣ ጊዜ እንስጥ፣ እንጸልይ፣ ሜዲቴት እናርግ፣ በእግዚአብሔር ቃል ውስጥ እንቆይ፣ ራሳችንን በእግዚአብሔር ቃል ውስጥ እንቅበር። ምን እንሁን ነው የምትለው? ጥላውን ክንፍና ውጣይ ኖ ከእግዚአብሔር ቃል ጋር ጊዜ ወሰዱ። ዲቮሽን ይኑራችሁ። የእግዚአብሔርን ቃል የምታነቡበት የምትጸልዩበት ጊዜ ይኑራችሁ። እናንተና መንፈስ ቅዱስ አብራችሁ ጊዜ ውሰዱ። እግዚአብሔር እናንተ ጋር ጊዜ ያግኝ። ይሄ ነው ለመብሰል። ምን እናርግ? እናንብብ፣ እናጥና፣ በግል ጸልይ። እናንተና መንፈስ ቅዱስ ቃሉ ጋር ተገናኙ። አንዳንድ የጠለቀ መንፈሳዊ እውነትን ከእናንተ ጋር ማውራት አንችልም እና ኦልዌይስ ሰርፌስ ነው። ኢንተርቴን ማድረግ ነው የምትፈልጉት። ከላይ ያለችዋን ነገር ብቻ የምጣፍጠዋን ነገር ብቻ እየወሰዳችሁ ጠንካራ የሆነ ነገር ግን መቀበል አትችሉም። አቅሙ የላችሁም። በቅዱስ ቃሉ ዙሪያ እንሰብሰብ፣ እንቀመጥ። ዛሬ እንትን የሚል አነበብኩ፣ ይሄ ነገር እንዲህ ነው የሚለው እናድጋለን፣ እንለወጣለን። ትራንስፎርም ታረጋለን። መንፈስ ተሞልታችኋል። መንፈስ ቅዱስ እናንተ ውስጥ አለ። ታዲያ ምንድነው ማድገው? የእግዚአብሔር ቃል የጠለቀ ነገር ማዳመጥ መቻል፣ የጠለቀ ነገር ማንበብ መቻል፣ ወደ ጠለቀው ነገር መጠጋት መቻል። ምንም ነገር ቢነሳ ማንም ተነስቶ የፈለገውን የስተት ትምህርት ይዞ ቢመጣ የምትፈሩ መሆን የለባችሁ። ይወስዷቸው ይሆን መባል የለበትም። ማስተማር ሲገባችሁ ማለት ባይዘው አሁን እዚህ ጋር ቆሞ እንደሚያስተምር ሰው አይነት ሁሉም ሰው ግዴታ እንዲሆን አለበት ሳይሆን የበራለትና የተገለጠለትን እውነት ግን ለሌላ በሙሉ ቆመናው ማካፈል የሚችል ማለት ነው አይደል? አሁን ስለዚህ ጉዳይ የሚለው ከላይ የተያያዘ ሐሳብ ነው። የምንናገረው ብዙ ነገር አለን ሲል አይነግረንም እንዴ ታዲያ ሲል ነገር ግን ብሎ አፈረሰው። አሁን ነገሩ ውስብስብ አይደለም፣ ነገሩ ከባድ አይደለም። አቅራቢው በጣም ተዘጋጅቷል። ተቀባዩ ግን ዳተኛ ነው። በዚህ ጉዳይ ላይ በጣም የጠለቀውን ነገር ለሰው ለመግለጥ በእግዚአብሔር ልብ ውስጥ ያለውን የጠለቀ ሚስጥር ለሰው ለማካፈል መንፈስ ቅዱስ በጣም ሬዲ ነው። ፕሬዘንተሩ በጣም ሬዲ ነው። ቀጥሎ መልእክቱ ኮምፕሊኬትድ አይደለም። ወደ ዕብራውያን ምዕራፍ 5 ቁጥር 10 ድረስ ባለፈው ተናግሬያለሁ። ከ10 እስከ 14 እናንብበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ስለዚህ ጉዳይ ቁጥር 11 ስለዚህ ጉዳይ የምንናገረው ብዙ ነገር አለን፣ ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። በዚህ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል የመጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁም ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው። ጌታ የተባረከ ይሁን። የዕብራውያን ምዕራፍ 5 ከቁጥር 10 ጀምረን እስከ 14 ድረስ ያለ የጌታ ቃል ክፍል ነው ያነበብኩት። ዕብራውያን ምዕራፍ 5 ጌታ የተባረከ ይሁን እና ምዕራፍ 5 ቁጥር 10ን ባለፈው ሳምንት ነካክቻለሁ። ቁጥር 9ን በተለይ በደንብ ነክቻለሁ። ከዛ ቁጥር 10ም የተወሰነ እንደነካው ታስታውሳለሁ። ግን ጌታ ኢየሱስ ክርስቶስ በእግዚአብሔር የተሾመ ነው የሚለውን ሐሳብ ስናነሳ ምዕራፍ 5 ባለፈው ምናልባት ወደ ኋላ መለስ ካልን ቁጥር 6 አካባቢ ላይ አይደል መዝሙረኛው ዳዊት መዝሙር 110 ቁጥር 4 ነው። ቁጥር 14 አካባቢ አንተ ግን እንደ በመልከ ጼዴቅ ሹመት ለዘላለም ካህን ነህ። ስለዚህ በዛ ኦርደር ኢየሱስ በዛ በኩል የተሾመ
በጣም ዩኒክ የሆነ በጣም ለየት ያለ ታላቅ ደግሞ የእግዚአብሔር ልጅ የሆነ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። ከሌዋውያን ወገን አይደለም ተባብለናል። ከአሮን ወገን አይደለም። ጌታ ኢየሱስ ክርስቶስ ከመልከ ጸዲቅ ነው። ስለዚህ በሁሉ ነገሩ በጣም የተለየ ነው። ይሄ መልከ ጸዲቅ የሚለው ስም መጽሐፍ ቅዱሳችን ላይ በጣም ውስን ቦታ ነው ተጽፎ የምታገኙት። እዛ ዘፍጥረትም ላይ ባይዘው በጣም ብዙ ቁጥር የለውም፣ በጣም ትንሽ ቁጥር ነው ያለው። ግን መዝሙረኛው ዳዊት በተለይ ደግሞ እንደገና መዝሙር 110 ላይ 100 ተናገረው። የዚህ ደግሞ የዕብራውያን ደብዳቤን የጻፈው ሰው የኢየሱስ ክርስቶስን የሊቀ ክህነት ኦፊሱን ሲያነሳው መልከ ጼዴቅን ነው ሙሉ በሙሉ ጌታ ኢየሱስ ክርስቶስን ወክሎ የሚያመጣውና ይሄ መልከ ጼዴቅ የሚባል ሰው በጣም አስደናቂ ነው። ግን በጣም ሪቮሉሽነሪ አይነት ስም ነው አይደል? በጣም አብዮተኛ ስም ነው። ምክንያቱም በሌዊ ስርዓት የነበረውን ነገር በሙሉ ገርሶት ነው የመጣው። ለብቻው ነው ተገንጥሎ የመጣው። እስከ ጌታችን ኢየሱስ ክርስቶስ እስከ መጣበት ጊዜ ድረስ ሐና፣ ቀያፋ፣ እስክንድሮስ ምናምን የመጡበት ላይን አለ። የሌዋውያኑ ላይን፣ የአሮን ላይን አለ። ያንን ላይን ነው ሰብሮት የወጣው። ባይዘው መልከ ጼዴቅ ሰብሮት ነው የወጣውና በጣም ሪቮሉሽነሪ የሆነ አይነት ነው። ገና መልከ ጼዴቅ ስትሉ አንደኛው ፋይል ሙሉ በሙሉ ተዘግቶ በሌላ በኩል ነው የሚመጣው። ቀጥሎ ደግሞ ከነዛ ሁሉ ይልቃል ነው። በምንም አይነት ሊተካከሉት አይችሉም። እነሱ በሙሉ ሪታየር ያረጋሉ፣ ይደክማቸዋል፣ ያረጃሉ፣ ይወድቃሉ፣ ይስታሉ። ሲደክሙ ወይንም ሪታየር ሲያረጁ የሚተካቸው ሌላ ይመጣባቸዋል። በየአመቱ ነው የሚሆኑት። ለዘላለም ሊቀ ካህን የሚሆን ከአሮን ወገን ማንም የለም። መልከ ጼዴቅን ግን አንተ ለዘላለም ካህን ነህ ብሎታል መዝሙር 110 ላይ። አንተ ለዘላለም ካህን ነህ ይሏል መልከ ጼዴቅን። ስለዚህ ለዘላለም ካህን ነህ የተባለው መልከ ጼዴቅ ነው ይላል የዚህ የዕብራውያን ደብዳቤ ጸሐፊ። ጌታ ኢየሱስ ክርስቶስ በመልከ ጼዴቅ ኦርደር ይለዋል፣ በመልከ ጼዴቅ ሹመት ለዘላለም ሊቀ ካህን ሆኖ በእግዚአብሔር ተሹሟል ይለዋልና በጣም አብዮተኛ አይነት ስም ነው መልከ ጼዴቅ። ግን የደብዳቤው ጸሐፊ አይተን ቁጭ ብሎ እየጻፈ ባለፈው ተናግሬ ሊሆን ይችላል። ቁጭ ብሎ እየጻፈ ትዝ ሲለው መሀል ላይ የሆነ ሐሳብ ያነሳና ይጽፍና ከዛ ወደ ዋናው ሐሳብ እንደገና ይመለሳል። አሁን ምዕራፍ 5 ቁጥር 10 ላይ የተወውን መልከ ጼዴቅን ከምዕራፍ 5 ቁጥር 11 ጀምሮ እስከ ምዕራፍ 6 መጨረሻ ድረስ ብዙ ሳያነሳው ምንም እንደውም ሳያነሳው ምዕራፍ 7 ላይ ትዝ ይለውና ወደ መልከ ጼዴቅ እንደገና ይመለሳል። አሁን ምን ትዝ አለው? ስለ መልከ ጼዴቅ እያወራ ሌሎች በጣም ከመልከ ጼዴቅ ጋር ወይንም ከጌታ ከኢየሱስ ክርስቶስ ሊቀ ክህነት ጋር የተያያዘ በጣም ጥልቅ ነገር ሊያነሳ ፈለገና የነሱ ዳተኝነት ትዝ አለው። ደብዳቤ ነው። አሁን ደብዳቤ ጽፋችሁ ታውቃላችሁ? የዘንድሮ ሰው ኢሜል ነው የሚያደርገው። አሁን እድሜው ትንሽ ተለቅ ያለ ሰው እኮ ደብዳቤ ይጽፋል። አሁን ለምሳሌ የሩቅ አገር ሰው ከሆነ ቤተሰቡ ሌላ ቦታ ከሆነ ደብዳቤ ሲጽፍ ትዝ ያለው ነው የሚጽፈው። በመሃል ትዝ ይለው ይጽፍና ከዛ ቅድም የነገርኩህን ብሎ እንደገና ይቀጥላል። በቃ ደብዳቤ ነው፣ ሊትራሊ ደብዳቤ ነው ይሄ። ስለዚህ እንደ ደብዳቤ ነው አጻጻፍ ስልቱ ምናምኑም ደብዳቤ ነው። በእርግጥ በጣም ክላሲካል የሆነ ነው። ዕብራውያንን የጻፈው ሰውዬ በጣም ክላሲካል ነው። ምዕራፍ 6 ላይ ቲንክ እንፈልገዋለን በደንብ ማን ነው ጻፈው የሚለውን እሱንም በጣም አርጊው የምናደርገው ምዕራፍ 6 ነው። ከምዕራፍ 6 በፊት ምዕራፍ 6 ላይ የሚነሳውን ሐሳብ ለመሸከም ምዕራፍ 5 አካባቢ ያሉ ሰዎች እንግዲህ አሉ። እንግዲህ የዕብራውያን ቸርች እንደ ኢሲአርሲ አይነት አይመስሉኝም። የዕብራውያን ደብዳቤ ብቻ ነው እጃቸው ላይ ያለው ከአዲስ ኪዳን መጽሐፍት። ከዛ ውጪ የብሉይ ኪዳን መጽሐፍ ነው እጃቸው ላይ ያለው። የአዲስ ኪዳን መጽሐፍት ገና እየተጻፉ ነው። ይሄም አይ ቲንክ 50ዎቹ አጋማሽ አካባቢ የተጻፈ ደብዳቤ ነው። ስለዚህ የተወሰኑት እንደውም ግማሽ የሚሆኑት ደግሞ ከዚህ በኋላ የሚጻፉ ናቸው። የዮሐንስ መጽሐፎችን አያውቋቸውም። ዮሐንስ ወንጌል እጃቸው ላይ የለ፣ መልእክት የለ፣ ራእይ መጽሐፍ አያውቁ፣ ማቴዎስ ወንጌል፣ ማርቆስ፣ ሉቃስ፣ ሐዋርያ ሥራ አያውቁም። ሮሜ ምናምን፣ ተሰሎንቄ፣ ቆላሲያስ ምን አያውቁም። ባይዘው ዕብራውያን ብቻ ነው እጃቸው ላይ ያለው። ከዛ ውጪ ደግሞ የብሉይ ኪዳን መጽሐፍ ነው እጃቸው ላይ ያለው። እኔና እናንተ ደግሞ የአዲስ ኪዳን 26 መጽሐፍ አለን ከዕብራውያን ጋር 27 ማለት ነው። እና እኛ በጣም በእውቀት ባለጠጎች ነን ማለት ነው። ስለዚህ ዕብራውያኑን እንደዚህ ብሎ ከገሰጻቸው እኛማ ጉድ ፈላ። እነሱ በዛች ታክል ማቴሪያል በዛች ታክል 39 የብሉይ ኪዳን መጽሐፍና ምናልባት ደግሞ ገና አዲስ ኪዳንም አልሆነም ባይዘዌ ቅዱስ መጽሐፍ ነው ብሎ አይደለም የሚያነቡት ዕብራውያንን። ይህንን ደብዳቤ የዚህ ሰውዬ ማለት ነው እዚህ እንግዲህ ዕብራውያን ጸሐፊ ብለን የምንጠራው ሰውዬ ደብዳቤ ልኮላቸዋል ተብለው እንዲተሰብስበው ቁጭ ብለው ነው የሚሰሙት። አይ ቲንክ የጻፈውም ሰውዬ ኦልሬዲ ስክሪፕቸር ወይንም ቅዱሳት መጽሐፍት እጃቸው ላይ ስላለ ወደ ኋላ ኮት እያደረገ ከቅዱሳት መጽሐፍት
እየመከረ አንዳንዴም አሁን ዛሬ እንደምናየው እየገሰጸ ቀጥሎም ደግሞ እያጽናና በጣም ተስፋ እየሰጠ የእምነት አባቶችን ምሳሌ እያደረገ ሰዎቹን ወደ ክርስቶስ ኢየሱስ እየጎተተ ነው። እና ጸሐፊው ራሱ ምናልባት ቅዱስ መጽሐፍ ነው ብሎ አይደለም የጻፈው። የዕብራውያን ቅዱሳን ከክርስትና ወደ ይሁዲነት እየተሳቡ ስለሆነ ኢየሱስን ከዓይናቸው ትንሽ ገለል እያደረገ ወደ ሕግ እየመለሳቸው ያለ ነገር ስላለ ዓይናቸውን ወደ ኢየሱስ ለመመለስ ትግል ላይ ነው ያለው። ስለዚህ መንፈስ ቅዱስ ሰውየው ሲጽፍ መንፈስ ቅዱስ ምን አረገው? እስትንፋስ መለኮት ያለበት ስተት አልባ መጽሐፍ አረገው። ሰውየው ደብዳቤ ይጽፋል፣ መንፈስ ቅዱስ መጽሐፍ ቅዱስ ይጽፋል። አሜን ነው። ሰውየው ለዕብራውያን መልእክት ይጽፋል፣ መንፈስ ቅዱስ ስክሪፕቸር የአዲስ ኪዳን መጽሐፍ ያጽፈዋል። ስለዚህ በእግዚአብሔር ሉዓላዊ ስልጣን ስር ሆኖ እግዚአብሔር ኢንስፓየር አድርጎት እስትንፋሰ መለኮቱን እፍ ይልበታል ሰውየው ሲጽፍ። ብዙ ጊዜ እሱን ስለምል ማለት ነው። አሁን ጳውሎስ ሲጽፍ መጽሐፍ ቅዱስ እንደሆነ ብዙ ጊዜ አይመስለኝም ብያለሁ እኔ ብዙ ጊዜ። ምክንያቱም እንደኔ ይላል መሃል ላይ ይጽፍና ይሄ የጌታ ሳይሆን የኔ ነው ይላል። የኔ ነው ራሱ መጽሐፍ ቅዱስ ውስጥ ገባ። ሐሳቡ ብቻ ሳይሆን እንደኔ ራሱ መጽሐፍ ቅዱስ ሆነች። አሁን እኔ እንደኔ ሲል የኔ ነው። ጳውሎስ ላይ ገብተህ እንደኔ ካልክ እግዚአብሔር እንደኔን ሁሉ ወሰደባቸውና ሰዎቹ ቅዱሳት መጽሐፍት እየጻፉ እንደሆነ አላወቁም። ግን በፍጹም መሰጠትና በትጋት ለእግዚአብሔር መንግስት ግን ወግነው ነው ነገሩን ያደረጉት። እግዚአብሔር የተመሰገነ ይሁን። እሺ ቁጥር 11። ስለዚህ ቁጥር 10ን ጨረስን ማለት ነው። ምዕራፍ 7 ላይ ቁጥር 10ን ሄደን በደንብ እናየዋለን። ቁጥር 11 ምን እንደሚለው ስለዚህ ጉዳይ ስለይቱ ጉዳይ ማለት ነው። ኦሬዲ የተጀመረ ነገር አለ ማለት ነው። ስለዚህ ጉዳይ ካለ አይደል የተያያዘ ነው ማለት ነው። ከላይ ተያይዞ የመጣ ሐሳብ አለና ስለዚህ ጉዳይ አለና አሁን እንግዲህ እናንተ በጣም በእውነት በጣም በትህትና የመጀመሪያ አድማጭ ሁኑ እስቲ ዛሬ። አሁን ምዕራፍ 7 ገና ነው። አሁን ለእናንተ የሚሆን እስቲ ገና ምዕራፍ 5 ላይ ሁኑ። እናንተ ራሳችሁን ምዕራፍ 5 ላይ በጣም በትህትና አቆዩት እና ስለዚህ ጉዳይ ሲል ስለ መልከ ጼዴቅ፣ አሁን ስለ ሹመት፣ ስለ ኢየሱስ መሾም፣ ስለ ሊቀ ክህነቱ ሊያነሳ ፈልጓል እና ሲነበብ ስለዚህ ጉዳይ የምንናገረው ብዙ ነገር ቢኖረንም ባይዘዌ ያሰበውን በሙሉ አልተናገረም። ሰዎቹ መሸከም ስላልቻሉ አንዳንዱን ትቶታል። ባይዘዌ ስለዚህ ጉዳይ በጣም ብዙ የምንናገረው ነገር ቢኖረንም ነገር ግን ምንድነው የሚለው? እስቲ በሉት እናንተ ምንድነው የሚለው? ነገር ግን አሁን ነገር ግን አፍራሽ ነው አይደል? አሁን ስለዚህ ጉዳይ የሚለው ከላይ የተያያዘ ሐሳብ ነው። የምንናገረው ብዙ ነገር አለን ሲል አይነግረንም እንዴ ታዲያ ሲል ነገር ግን ብሎ አፈረሰው። እናንተ ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። አሁን አስቸጋሪው መልእክቱ አይደለም። አስቸጋሪው መልእክቱን ለማቅረብ አይደለም። ባይዘዌ ፕሬዘንት የሚያደርገው ጋር አይደለም ችግሩ ነው። አሁን ፕሬዘንት የሚያደርገው የዚህ ደብዳቤ ጸሐፊ አይደለም። አሁን እዚህ ቦታ ላይ አስረጂ ወይንም የነገሩ አቅራቢ ሆኖ የሚመጣው መንፈስ ቅዱስ ነው። እኛ የተጻፈውን ቃል እናነበዋለን። የሚያብራራና ብርሃን የሚሰጠን መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ለሰው ለማቅረብ በዚህ ጉዳይ ላይ በጣም የጠለቀውን ነገር ለሰው ለመግለጥ በእግዚአብሔር ልብ ውስጥ ያለውን የጠለቀ ሚስጥር ለሰው ለማካፈል መንፈስ ቅዱስ በጣም ሬዲ ነው። ፕሬዘንተሩ በጣም ሬዲ ነው። ቀጥሎ መልእክቱ ኮምፕሊኬትድ አይደለም። አሁን ነገሩ ውስብስብ አይደለም። ነገሩ ከባድ አይደለም። አቅራቢው በጣም ተዘጋጅቷል። ተቀባዩ ግን ዳተኛ ነው አይደል? እንደሱ አይደል የሚለው ትክክለኛው ቃል እኮ ሌዚነስ፣ ሰነፎች ናችሁ አላቸው። እናንተ በጣም ትጉ እንደሆናችሁ አስባለሁ እኔ። ግን ለትምህርታችን አትሊስት ክብር ለኢየሱስ ይሁን፣ በጣም በእግዚአብሔር ቃል ስልጡኖች እንደምትሆኑ በጣም አስባለሁ። እኔ አይቺን 1 ዓመት ከ9 ወር አካባቢ ሳያችሁ በጣም
ኮሚትድ ናችሁ። በፍጹም ሚስ የማታረጉት ነገር ትምህርት ነው። ትምህርት አለ ሲባል በጣም ሰው ታስጨንቃላችሁ። ጥሩ ናችሁ ማለት ነው። አሁን እኔ እዚህ ጋር ቆሜ በማየው አንዳንዶቻችሁን ደግሞ ጠጋ ብዬ በማየው ግን እንደዚህ አይነት ነገር አንደኛ ትጋታችሁን እንድትጠብቁ፣ ቀጥሎ በእንደዚህ አይነት ነገር እንዳትያዙ ይጠብቃቸዋል። ይህንን ሁሉ ብርሃንና መገለጥ እያፈሰሱ ቀጥሎ ደግሞ ሌላ እንደገና ተጨማሪ በዚህ ጉዳይ የጠለቀ ነገር ለማውራት ፈልገው መሸከም የምትችሉበት አቅም የላችሁም አላቸው። አቁማዳው ያረጀ ነው፣ አዲስ ብንጨምርበት ይተረተራል አለ። አሁን መልእክቱ ጋር አይደለም፣ ስሙኝ በጥንቃቄ። መልእክቱ በጣም ጠንካራና ጥልቅ ነው አይደለም እያለ ያለው። ለማስረዳት ተቸገርን ያለው ነገሩ በጣም ውስብስብ ነው ሳይሆን እናንተ ለመረዳት ያላችሁ ነገር በጣም ዳተኛ ማለት ትንሽ ከባድ ነው፣ ሰነፍ ይቀላል። እማያቅ ብቻ ሰው ለማወቅ የማይፈልግ እንደማለት ነው። እማያቅ ብቻ ሰው ሲቀርብለት እምቢ ቶ አልፈልግም የሚል አይነት ነው። ባይዘው የሚጠቀሙት የግሪክ ቃል የሚጠቀመው የዚህ ደብዳቤ ጻፍ የሚጠቀመው የግሪክ ቃል ለማወቅ የማይፈልግ ማለት ነው። ቀርቦለት እምቢ ያለ፣ ጠግብ ያለ፣ አልበላም። በጣም ብዙ ደክሟል ባይዘው ይሄ ሰውዬ። እነዚህ ሰዎች ደግሞ ይሄንን ደብዳቤ ሲጽፍላቸው በትንሹ የ10 እና የ15 ዓመት ክርስቲያኖች ናቸው። ረጅም ጊዜ ቆይተዋል እምነት ውስጥ እና እስቲል አንዳንድ ጉዳይ ከእናንተ ጋር ዲል ማድረግ አንችልም ይላቸዋል። አንዳንድ የጠለቀ መንፈሳዊ እውነትን ከእናንተ ጋር ማውራት አንችልም እና ኦልዌይስ ሰርፌስ ነው፣ ኢንተርቴን ማድረግ ነው የምትፈልጉት። ከላይ ያለችዋን ነገር ብቻ የምጣፍጧን ነገር ብቻ እየወሰዳችሁ ጠንካራ የሆነ ነገር ግን መቀበል አትችሉም። አቅሙ የላችሁም፣ መሆን አትችሉም አይደለም ያላቸው፣ ፈቃደኛ አይደላችሁም ነው ያላቸው እንጂ ቁጥር 12 ላይ እኮ በዚህ ጊዜ አይደለም የሚለው ከዳናችሁበት እስካሁን ባለበት በዚህ ጊዜ አስተማሪዎች ልትሆኑ ነበር የሚገባው። ከዳናችሁበት ጊዜ ተነስቶ እስካሁን ያለው ሲቆጠር እንዶ ትክክለኛ ቃሉ አይቲ ዲዳስኮሎስ መሰለኝ የሚለው አስተማሪ የሚለው ቃል ኢንስትራክተር ማለት ነው። ተማሪውን በሚፈልገው አይነት መንገድ ሼፕ የሚያደርግ ማለት ነው። የተማሪውን ካራክተር፣ የተማሪውን አቲቲዩድ፣ የተማሪውን አፒታይት፣ የተማሪውን የላይፍ ስታይል በስነ ስርዓት ኮትኩቶ ማሳደግ የሚችል ነበር ጊዜው፣ የፈጃችሁት ጊዜ። እስቲል ግን አሁንም ቢሆን ወደዛ ለመሄድ፣ ለማደግ፣ ለመለወጥ፣ ለመብሰል ሬዲ አይደላችሁም አይደለም ይለው። ይሄ ነገር እኛን አይመለከተንም። ይሄ ነገር እኔ ወደ ቤቴ ባስገባው አይመለከተኝም። እኔን ጥላውንን አይመለከትም። ይሄ ቃል ሪሊ እግዚአብሔር ጥላውንን በሚፈልገው መጠን ያክል ነው ዲጋውት ማረጋው። ምን ነው የምትለው? ጥላውን ክንፍና ውጣይ ኖ። ከእግዚአብሔር ቃል ጋር ጊዜ ወሰዱ። ዲቮሽን ይኑራችሁ። እግዚአብሔርን ቃል የምታነቡበት የምትጸልዩበት ጊዜ ይኑራችሁ። እናንተና መንፈስ ቅዱስ አብራችሁ ጊዜ ውሰዱ። እግዚአብሔር እናንተ ጋር ጊዜ ያግኝ። ይሄ ነው ለመብሰል። ምን እናርግ? እናንብብ፣ እናጥና፣ በግል ጸልይ። እናንተና መንፈስ ቅዱስ ቃሉ ጋር ተገናኙ። ሌላ አይደለም እያለ ያለው በጣም የተለየ ሚስጥር አይደለም። እንደሱ አይነት ነገር የለም። አፍተሮል እሱን አይደለም እያወራ ያለው ይሄ ሰውዬ ከእግዚአብሔር ቃል ሚስጥር፣ ከእግዚአብሔር ቃል እውነት፣ ከእግዚአብሔር ቃል ብርሃን አንጻር ነው። እዚህ ላይ ዴብዝ ጨምሩ እኮ ነው። ዴብዝ እዚህ ላይ ጥልቀት ጨምሩ። አላቅም ምን ያህል ጊዜ በጌታ ቤት እንደኖርን፣ ግን ምን ያህሎቻችን የክርስትና መሰረታዊ ትምህርት እንደምናቅ። ትምህርተ ክርስቶስ ሲባል ትምህርተ ክርስቶስን በእንግሊዝኛ ክርስቶሎጂ ከማለት የዘለለ የክርስቶስ ኢየሱስ ማንነት ላይ፣ የመስቀል ስራው ላይ ምን ያህሎቻችን
በእግዚአብሔር ቃል እውነት የጠለቀ ነገር እንደምናውቅ አላውቅም። ይህ ሰው ግን አይ ቲንክ እንደዚህ አቆሟቸው ስለሚወዳቸው ነው እንዲያድጉ ስለሚፈልግ እንጂ እያዝናና መልቀቅ ይችላል። እንዲዝናኑ እያደረገ ለአይምሯቸው ብቻ አነስቴዥያ እየሰጠ ቢሪላክስ እያሉ መሄድ ይችላል። አንድ ቀን ግን ይገለዋል፣ ይሞታሉ። የሆነ ቀን አይቻልም እንደዛ። ክርስትና የጠነከረውን ነገር ኤክስፔሪየንስ ማድረግ መልመድ አለብን። እስቲ አሜን በሉ። ምርጫ አይደለም፣ እድገት ግዴታ ነው። መለወጥ ምርጫ አይደለም። ቸርች ከሆነ የተወለደ ልጅ ያድጋል። እኔ ልጆቼ እንዲያድጉ እጅ ጭኜ ይደጉ አልልም። ያድጋሉ። እንዲጠበቁ ነው የምጸልየው። ክፉ እንዳያገኘው ነው የምጸልየው። የሚያሳድግ ግን እግዚአብሔር ነው ይላል። እስቲ አሜን በሏ። በህይወት ያለ ነገር ሲያድግ ይገርምሃል እንዴ? ጤነኛ ነው የምትለው እንጂ አደገ ወይ ጉድ ይባላል እንዴ? ባያድግ ነው የምንጸልየው። ካደገ ናቹራል ነው። እኔ ቤቴ የማልክደውን እድገት ቸርች መጥቼ ለምንድን ነው የምክደው? በጣም በትትና ጎናቸው ያለው ሰው እንደግ በሉት እንዴ ነገሩት እንጂ እንደግ እንብሰል ቢማቹር የኖርንበትን ዘመን ቁጠሩ። ስንት ዓመታችሁ ነው በጌታ? እስቲ ቁሙና ዝም ብላችሁ አስቡት ወደ ኋላ። ስንት ዓመታችሁ ነው በጌታ? መቼ ነው ጌታን ያገኛችሁት? ወደ ኋላ። አዎ እንዴ አስቡት። ስንት ዓመት ነው? ከዛ ስንት ቀን ስንት ወር በእግዚአብሔር ቤት ክርስቲያን ሆነን የት ጋር ነኝ? ምንድነው የምናቀው? የክርስትና የመጀመሪያ ትምህርት ሰርፕራይዝ የሚያደርገው ክርስቲያን የጠለቀ ነገር ለመነጋገርና ለመከፋፈል የሚከብድ ጉባኤ። ይኸው ከበደው እኮ አቃተኛል እንዲህ ላውራ። አትደሰቱ ባላችሁበት። የኋላችሁን እየረሳችሁ የፊታችሁን ለመያዝ ጳውሎስ የሚሉ ሰው ያለ ፊልጵስዩስ ምዕራፍ 3 ላይ 33 ዓመት እኮ በጌታ ቤት ኖሯል። እሱን ደብዳቤ ሲጽፍ 3ኛ ሰማይ ሄዶ መጥቷል። የንጥቀትን ትምህርት አስተምሯል። ትምህርተ ክርስቶስ ልነግራችሁ ከሚችለው በላይ እግዚአብሔር መንፈስ ቅዱስ ቆላስያስን ጽፎታል። ከዛ በፊት ከፍተኛ ትምህርተ ክርስቶስ። ይሄንን ሁሉ የሚያውቅ ሰውዬ ምንም አላስኩም አለ። በተትና ጎናቸው ለሰው የት ጋር ነው በሉት እንዴ? ጳውሎስ ያን ሁሉ ነገር እያወቀ ምንም ካልያዘ የለንም መጀመርን። እውነቴን ነው የምነግራችሁ። እኔ ልወቅሳችሁ አይደለም። መደንገጥ አለብን። በደረሳችሁበት ሌቭል ሳቲስፋይድ አትሁኑ። ምን እናርግ? እናጥና፣ ጊዜ እንስጥ፣ እንጸልይ፣ ሜዲቴት እናርግ፣ በእግዚአብሔር ቃል ውስጥ እንቆይ፣ ራሳችንን በእግዚአብሔር ቃል ውስጥ እንቅበር። እድገት ብስለት አለው። ብስለት የሚመጣው በምግብ ነው። ምግብ ምንድን? የእግዚአብሔር ቃል ነው። ምግብ ሌላ ምግብ አለ ቸርች? የለም። ምግብ የእግዚአብሔር ቃል ነው። መንፈስ ተሞልታችኋል። መንፈስ ቅዱስ እናንተ ውስጥ አለ። ታዲያ ምንድነው የማድገው? የእግዚአብሔር ቃል። የጠለቀ ነገር ማዳመጥ መቻል፣ የጠለቀ ነገር ማንበብ መቻል፣ ወደ ጠለቀው ነገር መጠጋት መቻል። ምንም ነገር ቢነሳ፣ ማንም ተነስቶ የፈለገውን የስተት ትምህርት ይዞ ቢመጣ የምትፈሩ መሆን የለባችሁ። ይወስዷቸው ይሆን መባል የለበትም። እርግጠኛ ነን የምትባሉ መሆን አለባችሁ። እስቲ አሜን በሏ። ይህንን ሰኞ ሮብና እሁድ ብቻ በምታገኙት አይበቃም። የግል ጊዜ ከእግዚአብሔር ቃል ጋር የግል ጊዜ ስፔሻሊ ከእግዚአብሔር ቃል ጋር። የእግዚአብሔር ቃል የተጠቀጠቀ ሰው ምንም ብታደርገው ፊርም ነው። ስታንዱ ፊርም ነው። ኢየሱስ ያገለገለውን አገልግሎት ሂዱና እዩ። 70% ትምህርት ነው፣ 20% ስብከት ነው፣ 10% ነው ተአምር። 90% የእግዚአብሔር ቃል ጋር የተያዘ ነው አገልግሎቱ። ወደ እግዚአብሔር ቃል እንመለስ፣ ወደ መጽሐፉ እንመለስ። ኢየሱስ ፎከስ ያደረገበት ጋር ፎከስ አድርጉ። ሐዋርያቱ የቆዩበት ጋር ቆዩ። እስቲ አሜን በሏ። ጸሎቴ ልክ የሚሆነው እንደ እግዚአብሔር ቃል ስጸልይ ነው። ከእግዚአብሔር ቃል ውጭ ኮንኩስ እግዚአብሔር ሲጀመር አይሰማም።
የኔና እግዚአብሔር የጋራ ነገራችን መጽሐፉ ነው። ይሄ ቃል መሃላችን ካለ አይ ዝም ብለህ ስትጸልይ እንደ እግዚአብሔር ቃል ካልጸለይክ ና ይልሃል እግዚአብሔር። ና እኔ እሱ ጋር መምጣት አልችልም ይልሃል። ለምን አይፈቅድልኝም ቃሌ። ና እዚህ ጋር ይልሃል። እዚህ ጋር ስትመጣ እሱ እዚህ ጋር ኦልሬዲ አለ እሱ። እንደ እግዚአብሔር ቃል ካልሆነ ጸሎታችን እኮ እንደ እርግማንስ ቢሆን እውነቴን እኮ ነው የምላችሁ። እግዚአብሔር እንዲድን የፈለገውን ሰውዬ ንቀለው ጌታው ንቀለው ሸኞ ሰውዬው እኮ ቸርች መጥቶ ወንጌላዊ እኮ ሊሆን እኮ ይችላል ነገር። የእግዚአብሔር ቃል ውስጥ ሲሞላስ ሰዎቹ ሊድኑ በሚወድ በእግዚአብሔር ተብሎ እንደተጻፈ ከጀርባ ያለው አውሬ ይመታ ሰውዬው መጥቶ ያገልግል ብለህ ትጸልያለህ። እስቲ አሜን በለው። አንደርስታንዲንግ እዚህ ውስጥ ምንም ያህል ጊዜ በእግዚአብሔር ቤት እንቆይ፣ አሁን ግን ይኸው እየሰማን ነው። እንንቃ ከዚህ በኋላ አሜን ነው። ቢ ሲሪየስ፣ በጣም ቢ ሲሪየስ። በህብረት መጽሐፍ ቅዱስ አጥኑ የእግዚአብሔርን ቃል። በህብረት ሐዋርያቱ ይጫወቱት ነበር። እግዚአብሔርን ቃል ይጫወቱታል፣ ያወራሉ። መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ላይ የሐዋርያት ሥራ መጽሐፍ ስፔሻሊ የኢየሩሳሌም ቸርች 3 ፒላር ነበራት። የሐዋርያት ትምህርት፣ ጸሎትና ማዕድ መቁረስ 3 ፒላር። የሐዋርያት ትምህርት ከፊት ነው ያለው፣ የእግዚአብሔር ቃል ማለት ነው። ጌታ ኢየሱስ ክርስቶስ ያስተማረው በጣም ሲሪየስ ናቸው። በየዕለቱ የሚል ቃል አንብባችኋል። ምዕራፍ 4 ላይ በየዕለቱ እየተሰበሰቡ የእግዚአብሔርን ቃል ይማራሉ፣ ከዛ ይጸልያሉ፣ ከዛ ህብረት ያደርጋሉ። ቀጥሎ ምንድነው የሚለው? ማንም ሊቀላቀላቸው አይደፍርም፣ በሁሉም ላይ ታላቅ ሞገስ ነበር ይላል። ፌቨርድ ምትሆነው አንድ ላይ ስቆም ነው። የት ነው አንድ ላይ የምንቆመው? የጋራ ነገራችን የእግዚአብሔር ቃል ነው። ምን አገናኝቶናል? አሁን እኛን ቸርች እኮ ነው የተገናኘ ነው። ምንም ሌላ ምንም ጉዳይ የለኝም እኔ ከማናችሁም ጋር። ይሄ ነው ጉዳይ። ከዚህም በኋላ አይኖረኝም ከዚህ ውጭ። እናንተ ምን ጉዳይ ያላችሁ ከኛ ጋር? ምንም። የእግዚአብሔር ቃል ነው የተወለድንበት። የእግዚአብሔር ቃል ነው የጋራ ነገራችን። ከዚህ ውጭ ከሆነ አያስፈልግም። አራግፉ። እስቲ አሜን በሏ። በቅዱስ ቃሉ ዙሪያ እንሰብሰብ፣ እንቀመጥ። ዛሬ እንትን የሚል አነበብኩ፣ ይሄ ነገር እንዲህ ነው የሚለው እናድጋለን፣ እንለወጣለን፣ ትራንስፎርም ታደርጋለን። ክብር ለኢየሱስ ይሁን። ስለዚህ የፈጃችሁት ጊዜ አለ አላቸው። አስተማሪዎች ልትሆኑ ሲገባ ምንድን ነው የሚላቸው? ገና የእግዚአብሔርን ቃል የመጀመሪያ ትምህርት ጂሰስ የእግዚአብሔር ቃል የመጀመሪያ ትምህርት የሚለው ሰውዬ ምንድን ነው? ምዕራፍ 6 ላይ አንድ ቃል አንብብላችሁ ከቁጥር 1 እስከ 3 አንብብላችሁ። ስለዚህ ስለ ክርስቶስ የተሰጠ የመጀመሪያን ትምህርት ትተን ወደ ብስለት እንሂድ። ከሞተ ሥራ ንስሐ ስለ መግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ቢፈቅድ ይህን እነዚህ የመጀመሪያ ትምህርት ናቸው። አንጨቃጨቅ እየተመላለስን እለፉ። እስቲ አሜን በሏ። ግን የመጀመሪያ ትምህርት ነው። ኦልሬዲ ተናግረናል። ድጋሚ እንድንናገር አታርጉን። እለፉ ወደሚቀጥለው። የፈጃችሁት ጊዜ የክርስትናን የመጀመሪያ ትምህርት የሚያስተምራችሁ ሰው ነው እስቲል የምትፈልጉት። እንለፍ፣ እንብሰል፣ እንለወጥ፣ እንሻር፣ ልጅነትን እንሻር። ወዳጆች በጌታንን እንደግ፣ በክርስትና ላይ ባለን መረዳት እንደግ፣ ወደ ውስጥ ተጠጉ፣ የእግዚአብሔር ቃል ውስጥ ቆዩ። ስፔሻል የእግዚአብሔር ቃል ላይ የምናገረው ለዛ ነው። በእውነት የጌታ ቃል በሙላት ይኑርባችሁ። የጌታን ቃል ተሞሉ፣ ታጠቁ። ሶሪ አንዳንድ የምናነሳቸው መንፈሳዊ ልምምዶቻችን በእግዚአብሔር ቃል ቢመዘኑ ማለፍ አይችሉም። ገና ያለንበት የመጀመሪያ ትምህርት ስለሆነ እነሱን እንኳን ፈትነን ማሳለፍ አንችልም። እግዚአብሔር ቃል ላይ ብታስቀምጧቸው አንዳንዱ ነገር አሳፋሪም ጭምር ነው። ባይዘው የምንለማመደው ብቻ ሳይሆን የሚያሳፍር ነው አንዳንዱ። ግን እሱን
ጀጅ ማድረግ የሚችል መንፈሳዊ ማቹሪቲ ስለሌለ በጣም ጭንቅ ነው። ከፈጀነው ጊዜ አንጻር ወዳጆች ከዚህ በኋላ ራሳችሁን ወደ አስተማሪነት አሳድጉ። ሌሎችን የጌታን ቃል እውነት ወደ ማካፈል አሳድጉ ራሳችሁን። በጣም የተመሰገነ ነገር ነው እንደዚህ በጣም በዲሲፕሊን በስነ ስርዓት የእግዚአብሔርን ቃል መማር። ግን ደግሞ አጠገባችኋል አስተማሪዎች ናችሁ ማለት አስተማሪነት ነው ማለት አይደለም ትርጉሙ። ማስተማር ሲገባችሁ ማለት ባይዘው አሁን እዚህ ጋር ቆሞ እንደሚያስተምር ሰው አይነት ሁሉም ሰው ግዴታ እንዲሆን አለበት ሳይሆን የበራለትና የተገለጠለትን እውነት ግን ለሌላ በሙሉ ቆመናው ማካፈል የሚችል ማለት ነው። ማካፈል የሚችል የማያሳፍር ሰራተኛ ማለት ነው። አጠገቡ ያለውን ሰው በእግዚአብሔር ቃል እውነት ቻሌንጅ የሚያደርግ ኮንቪንስ የሚያደርግ ማለት ነው። በእግዚአብሔር ቃል እውነት አጠገቡ ያለውን ወንድሙን እህቱን ማርኮ ወደ እግዚአብሔር ቤት የሚያመጣ ማለት ነው። ክብር ለኢየሱስ ይሁን። በእግዚአብሔር ቤትም ላይ የእግዚአብሔር ቃል ትምህርት ሲለቀቅ እንደ እግዚአብሔር ቃል ካልሆነ ይሄ ነገር ግን እንደ እግዚአብሔር ቃል አይደለም ማለት የሚችል መመዘኛ ውስጥ ያለው ትዝ ይሏቸዋል። ራእይ ምዕራፍ 2 ላይ የኤፌሶን ቤተክርስቲያን ጌታ ኢየሱስ ክርስቶስ ያመሰገናት ሐዋርያት ሳይሆኑ ሐዋርያንን ያሉትን ለይታ አውቀሃል። በምንድን ያወቋቸው? የሐዋርያት ትምህርት አለ እዚህ ውስጥ። ጳውሎስ ድፍን 3 ዓመት ቁጭ ብሏል እነሱ ጋር እና ጠጥተውታል የእግዚአብሔርን ቃል። ሐዋርያ ያሉኑ ሰዎች መጥተው ቆመው ሲያስተምሯቸው ኖ አሏቸው። ምንድነው ይሄ? የሐዋርያት ትምህርት አይደለም። የሐዋርያት ትምህርትና ከጳውሎስ ተምረናል። ይሄ ነው እና አንማርም። ሐዋርያ ሳይሆኑ ሐዋርያን ለይታል። ዲዘርኒንግ ስፒሪት ዲዘርንመንት የሰራው በእግዚአብሔር ቃል ነው። አይናቸውን ጨፍነው ከሰይጣን ነው ከእግዚአብሔር ነው አይደለም ያሉት፣ በትምህርት ነው ያወጧቸው። ፊልተር አረጉት በእግዚአብሔር ቃል። እስቲ አሜን በሏ። ይሄ መናፍስት መለየት የሚለው እኮ አንደኛ ቆሮንቶስ ምዕራፍ ስንት ላይ ነው? 12 ላይ ያለው እኮ ትምህርት ይለያል፣ ትንቢት ይለያል። ከዛ ደግሞ የጌታና የጌታ ያልሆነው ይለያል፣ የሰውና የእግዚአብሔርን ይለያል። በምንድነው የምትለየው ታዲያ? ሁሉንም አይነን ጨፍነህ ነው እንደምትለየው አይደለም። የእግዚአብሔር ቃል ይዘህ ነው። ይሄው ስታንዳርድ ትላለህ፣ እዚህ ላይ ታስቀምጠዋለህ። በዚህ ቃል ላይ ካላለፍ ኖ ትላለህ። ልምምድን አስቀምጠን የእግዚአብሔርን ቃል ይዘን የምንሄደው። እስቲ አሜን በሏ። ስለዚህ አሁን የጠነከረና ከዛ ደግሞ አዲስ ብሎ ደግሞ ይለያል። አሁን ወተትና አጥንት ይላል። ወተትና አጥንት ባይዘው ሰውየው እያወራ ያለው ወተትና አጥንት ሲል አሁን እያወራ ያለው ከሰዎቹ አንጻር ነው እንጂ ወተት የመጀመሪያ አጥንት የመጨረሻ እያለ አይደለም። እንደሱ አይነት መለያ አይደለም ባይዘው እያረጋ ያለው። ወተትና አጥንት ብሎ የለየው ሰውየው የነሱን የመቀበል አቅም እንጂ አንደኛ ጴጥሮስ ምዕራፍ ትዝ ይላችኋል። በንጹህ ልብ የቃሉን ወተት ተመኙ የሚል ቃል አሁን እያወራ ያለው እናንተ ጠንካራውን ነገር መቀበል አትችሉም ነው እንጂ አሁን የቃሉ ወተት የሚለው አንደኛ ጴጥሮስ ላይ ያለውን አምጥታችሁ እሱ ለመጀመሪያ ሰዎች የተነገረ ነው ማለት አይደለም ትርጉሙ። ግን የእናንተ በሳል ነገር አቅም የላችሁም። አሁን ለመገንጠል አቅም የላችሁም። ጠንካራ ነገር ቢነገር ይፈትናችኋል፣ ያንገዳግዳችኋል፣ ትስታላችሁ ነው። መሸከም አትችሉም ነው። እንደግ እንብሰል። ልጅነትን ሻሩ። አሁን ኢሌክሽን በጣም ከባድ ሐሳብ ነው። ኢሌክሽንን አነሳለሁ ምዕራፍ 6 ላይ። ከዛ በር ዘግታችሁ አንወጣም ነው የምትሉት። የእግዚአብሔርን ቃል ነው ግን እሱን ከማውራቱ በፊት ሰውየው አስጠነቀቀ። ትችላላችሁ ወይ? እናውራው ወይ? አሁን ድነት ይወሰዳል አይወሰድም እንበል ወይ? ይሄንን ግን ከዕብራውያን ጋር ዲል ለማድረግ ተጨነቀ ሰውየው። እያፈገፈጉ ወደ ኋላ እየሄዱ እየተጎተቱ እየተንገዳገዱ ሲያስቸግሩት ይሄንን ላውራው ወይ አለ። እሱን ለማውራት ራሳችሁን አዘጋጁ፣ አብስሉ፣ እባካችሁ እናውራበት አለ። ኢየሱስ ስለ ኃጢአተኞች ሞተ። ይሄ የክርስትና የመጀመሪያ ትምህርት ነው። እዚሁ ላይ በስለን የክርስትና የመጨረሻም ትምህርት ነው። አሜን ነው። አሁን ኢየሱስ ስለ ኃጢአተኞች ሞተ። ስለ ኃጢአት የሚሞትልኝ ተገኘ። አምነዋለሁ። ቸርች ስገባስ ሳንቲፊኬሽን በለው ሪዴምሽን በለው ጀስቲፊኬሽን ምንም ነገር
ነገር ሰብስበ ክሮስ ጋር ነው የምትመጣው። በጣም በስለ ኢንተርቴን የምታደርገው እሱ ላይ ነው። በጣም ማቹርም የምናል ከመስቀሉ ሳንላቀቅ ነው የምናረጀው። እስቲ አሜን በሏ። በጣም በስለንም የተሰቀለው እያልን ነው የምንሞተው። እዛ ውስጥ ራሱ ፍራክሽኗ ብልጭቷ ራሱ ብትበራልኝ አብሴንድ ዳውን ህይወት የሚቀይረው። ክብር ለኢየሱስ ይሁን።